ሰላም ሄዶች ቤተሰቦች እንኳን ወደ ቻናሌ በድጋሚ መጣችሁ። በዛሬው ቪዲዮአችን በእርግጠኝነት ትዝናናላችሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወሬ ሳላበዛባችሁ ወደ ቪዲዮ ልውሰዳችሁ። መልካም ቆይታ። ሰላም ሄዶች ቤተሰቦች እንደምን ቆይታችኋል? ዛሬም በአንድ ቪዲዮ መጥቻለሁ። በዚህ ቪዲዮአችን ከዚህ ቀደም የአፍላ ፍቅር ተዋናዮችን ዶና ዘንድሮ ክፍል 1 ለቅቄ ነበር። ዛሬ ደግሞ ተጨማሪ ሁለተኛውን ክፍል የምንነጋገር ነው የሚሆነው። የቀድሞና የአሁኑን ደግሞ ቪዲዮአቸውን እንመለከታለን። ምን አይነት ለውጥ እንዳሳዩም ደግሞ እንነጋገራለን። አብራችሁን ከዘለቃችሁ በእርግጠኝነት ትዝናናላችሁ። ይህንን ቪዲዮ ላይክ አድርጋችሁ ብትጀምሩ ደስ ይለኛል። ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወደ ቪዲዮ እንሸጋገር። ከዚህ ቀደም እንግዲህ እንደተመለከታችሁት ምናልባትም ክፍል 1 ያልተመለከታችሁ ሰዎች ደግሞ መመልከት ትችላላችሁ። የፊዮሪን የድንባሪትን እንዲሁም ደግሞ የሶሲ የቤዛና የሄለን ተመልክተን ነበር። በዚያ ኤፒሶድ እንደተዝናናችሁ ተስፋ አድርጋለሁ። ብዙ ሰዎችም ኮሜንት ሴክሽን ላይ ሲነግሩኝ ነበር የድንባሪትን ለውጥ አብሶ ብዙ ሰዎች ሲነጋገሩበት ነበር። ዛሬ ደግሞ በክፍል 2 እንግዲህ የምንመለከት ነው የሚሆነው። በዚህ ኤፒሶዳችን እንግዲህ በአጭሩ ነው የምንመለከተው፣ ብዙ በዝርዝር አናወራም። እናንተ ተመልክታችሁ የምትወስኑበት ነው የሚሆነው። በዛሬ ኤፒሶዳችን እንግዲህ ሃናንና ብሩክን እንመለከታለን። ከዚያም በኋላ ደግሞ የቹቻን እንዲሁም ደግሞ የጸጋንና የዴቭን የምንመለከት ነው የሚሆነው። በዛሬው ኤፒሶድ አብራችሁን ከዘለቃችሁ ትዝናናላችሁ። እንደምትመለከቱት እንግዲህ ከዚህ ቀደም የነበረችው ሃና በመጀመሪያዎቹ ኤፒሶዶች ላይ ማለትም አፍላ ፍቅር ላይ መጀመሪያ ላይ ጊልያድንና ብሩክን አፍቅራ ግራ የምትጋባው ሃና ኤፒሶድ 2 እና እዚያው አካባቢ ያሉትን ኤፒሶዶች ነው የወሰድኩት። ከአንድ ዓመት ተኩል በላይ የቆየ ቪዲዮ ነው። እንግዲህ ከአንድ ዓመት ተኩል በላይ የቆዩ ሰዎች አሊያም ደግሞ ከአንድ ዓመት ተኩል በኋላ እነዚህ ሰዎች ምን አይነት ለውጥ አሳይተዋል እናንተ ተመልክታችሁ የምትወስኑበት ነው የሚሆነው። ሃና በኩሏ እንግዲህ ኤፒሶድ 1 እና 2 ላይ ይህንን ቪዲዮ ነው የተመለከትኩት። በዚህ ኤፒሶድ ወይንም በዚያ ክፍል ማለት ነው ይህንን ትመስል ነበር ሃና። ከዚህ ቀደም እንግዲህ የነበረችው ሃና ይህንን ትመስላለች። በጣምም አስገራሚ ለውጥ እንዳሳየች የምትመለከቱት እንግዲህ ይህንን የአሁኗን ቪዲዮ ስትመለከቱ ነው። ይህን ትመስል ነበር ቀድማ፣ አሁን ደግሞ ይህን ትመስላለች። ያለው ለውጥ እንግዲህ እንዳልኳችሁ ከዚህ ቀደም በነበረው ኤፒሶድ ወይንም በክፍል 1ም ስንነጋገር እንደነበረው በደንብ አድርገው እያማረባቸው እየሸበሉ እንዲሁም ደግሞ ውፍረትና የገጽታ ለውጥ በደንብ እያሳዩ ነው የመጡት። በዚያም ደግሞ የትወና ብቃታቸው ደግሞ እየጨመረ እንደመጣ እናውቃለን። ኪዱ አሊያም ደግሞ ሃና በጣም ጎበዝ ተዋናይት እንደሆነች እናውቃለን። የወዳን ላይም ሌሎች ስራዎችም ላይ ቢሆን የምታሳያቸው ብቃቶች እጅግ አስደናቂዎች ናቸው። በዚያም እናድንቃታለን፣ እንወዳታለን። ይሁንና ግን እሷ ጋር የታየው ለውጥ በደንብ አድርገው መታየት የሚችል ለውጥ ነው። ምንም እንኳን እንደ ውፍረቷ አይን ውስጥ የሚገባ የውፍረት ለውጥ ተመልክተናል ወይንም የድንባሪትን ያክል እንዲህ የሚታይ ለውጥ ተለውጣለች ባይባልም እሷ ጋርም ውፍረት እንመለከታለን። እንደ ሌሎቹ ግን ሸብላለች፣ እንዲሁም ደግሞ አምሮባታል። ከዚህም በኋላ ደግሞ የተሻለ ነገር እንጠብቃለን። ወደ ቀጣዩ ደግሞ ስንሸጋገር ባለቤቷ አሊያም ደግሞ አፍቃሪዋ ሆኖ የሚሰራውን በነገራችን ላይ ባለቤቷ ስል የአፍላ ፍቅሩ ነው ማውራው። ሁለቱም ሃና ወይንም ደግሞ ቅድስት ለሜሳ እንዲሁም ደግሞ ኤርሚያስ ደሳለኝ አሊያም ብሩክ የየራሳቸው ህይወት ያላቸው ሰዎች ናቸው። የማወራው የድራማውን ዓለም ነው፣ የአፍላ ፍቅርን ዓለም ነው ማወራው። ባልና ሚስት አሊያም ደግሞ ፍቅረኛ ማቾች ስል ያንን እንደማወራ እንድትረዱልኝ ይፈልጋለሁ። ኤርሚ አሊያም ደግሞ ብሩክ ደግሞ እዚህ ጋር እንደምትመለከቱት በጣም ቀጭን ነበር። ፊት ላይም የሚታዩ ነገሮችንም እዚህ ጋር ተመልከቱ። እንግዲህ ይህንን እንዳልኳችሁ ሃናና እሱ ያኔ በመጀመሪያዎቹ ክፍሎች ማለትም በክፍል 1 አሊያም ደግሞ ከ1 እስከ 5 ባሉት ኤፒሶዶች ያሉትን ቪዲዮዎች ነው የወሰድኩት። የአፍላ ፍቅርን ቼክ ሳደርግ ወይንም ደግሞ የቆዩ ቪዲዮቻቸውን ለመመልከት ስሞክር ያንን ነበር የተመለከትኩት። ይህንን ይመስላል። ቲክቶክ ላይም ደግሞ የለቀቋቸውን የድሮ ቪዲዮዎች ወይንም የመጀመሪያዎቹን ጥቂት ቪዲዮዎችን ለመመልከት ሞክሬ ነበር። የቲክቶክ ቪዲዮቻቸው በደንብ አድርጌ ስመለከት ነበር። እጅግ አስገራሚ ለውጦችን የተመለከት ነው። ስፔሻሊ ኤርሚ ጋር አሊያም ደግሞ ብሩክ ጋር የተመለከትነው ለውጥ በደንብ አድርጎ አይን ውስጥ የሚገባ ነው። ብሩክ በደንብ ነው የወፈረው፣ ሸብሏል። ሰው አምሮበታል። በደንብም አድርገን ነው ያማረብን፣ በደንብም ነው የሸበል ነው። ለማንኛውም ብሩክ ላይ የታየው አሊያም ደግሞ ኤርሚያስ ደሳለኝ ላይ የተመለከትነው ለውጥ በደንብ የሚታይ አይን ውስጥ የሚገባ ለውጥ ነው። ልጁ ጎበዝ ተዋናይ እንደሆን እናውቃለን። ከሃና ጋር የነበረውም ጥምረት እጅግ በጣም አስደናቂ ነው። ምንም እንኳን አሁን ባሉ ኤፒሶዶች የእነሱ ታሪክ ፌዳውት እያደረገ ያለ ይመስላል። ይሁንና ግን አሁንም ቢሆን ተወዳጆች ናቸው። በትወና ብቃታቸው ደግሞ በጣም ጎበዞች እንደሆኑ እናውቃለን። በጣም የሚደነቁ ልጆች ናቸው። ትወናን ደግሞ እንዲሁ ሞክረው ብቻ ሳይሆን በትምህርትም አዳብረውት የተማሩም ሰዎች እንደሆኑ አሊያም ደግሞ ትወና እንደተማሩም ሲናገሩ ከዚህ ቀደም ሰምተናል። ለማንኛውም ብሩክ ላይ የተመለከትነው ለውጥ እጅግ በጣም ደስ የሚል ወይንም ደግሞ በደንብ አድርጎ የሚታይ አይነት ለውጥ ነው የተመለከትነው። ይሁንና ከዚህ በኋላ በነገራችን ላይ ስለ ትወና ሳወራ ከዚህ በኋላ ፖስቶች ላይ ኮሚዩኒቲ ላይ እለቃለሁኝ። እኔ ደግሞ ያስቀመጥኳቸው የኔ ምርጫዎችም አሉ። በትወና ብቃት ማን ይበልጣል ብለን ጠይቀን ቶፕ 5 የሆኑ ከወንድም ከሴትም እንዲሁም ደግሞ ከአዲሶቹ ተዋናዮችም እንመርጣለን። በቅርቡም ደግሞ ቪዲዮ እንደምሰራ አስባለሁ። ለማንኛውም እነዚህ ሁለት ሰዎች በትወና ብቃታቸው የማደንቃቸው ናቸው ለማለት ፈልጌ ነው። ወደ ሶስተኛው ሰው ስንሸጋገር
ቹቻ እንመለከታለን። ቹቻ በጣም ተወዳጅ ካራክተር እንደሆነች እናውቃለን። እንግዲህ ከመጀመሪያው ክላስ ውስጥ በነበራቸው የክላስ ሙድ በደንብ አድርገን የተመለከትናት በጣም ጎበዝ ተዋናይት እንደሆነችም የተመለከትናት ነች። ቹቻ በዚያ ድራማ እንግዲህ ህይወትን እየተጋፈጠች እየታገለች የምትኖር የራሷን ብቻ ሳይሆን የእህቷንም ህይወት ለማቅናት የምትጥር ጎበዝ ታታሪ ሴት እንደሆነች እናውቃለን። በጉልበትም ከተመጣ ደግሞ ጀግኒት የምትባል አይነት ሴት እንደሆነች እናውቃለን። ያችን ካራክተር የምትጫወተው ቹቻ እዚህ ጋር እንደምንመለከተው እንግዲህ በመጀመሪያዎቹ ኤፒሶዶች ላይ ይህንን ቪዲዮ የተመለከትኩኝ ነበረ። በመጣችባቸው አሊያም ደግሞ አፍላ ፍቅር ላይ የተመለከትናት የመጀመሪያዎቹ ኤፒሶዶች ላይ ማለት ነው። በሷ በኩል የመጀመሪያዎቹ ኤፒሶዶች ማለት ነው። ይህንን ትመስል ነበር። ቲክቶክ ላይም ሄጄ ደግሞ ቪዲዮቿ ለመመልከት እየሞከርኩኝ ነበር። መጀመሪያ አካባቢ የነበሩትን ቪዲዮዎች ስመለከት ወይንም ከ1 ዓመት ተኩል በላይ የቆዩ ቪዲዮዎች ናቸው። ይህንን ስመለከት እንግዲህ ይህንን ትመስል ነበር። ኋላ ላይ ደግሞ ሄጄ ሌተስት ቪዲዮቿን ቼክ ለማድረግ ሞክር ያለው ኢንስታግራም ላይም ፎቶቿን እየተመለከትኩኝ ነበረ። ሌተስት ቪዲዮቿን ደግሞ ቲክቶክ ላይ የተመለከትኩኝ ነበረ። ቲክቶክ ቪዲዮቿ ይህንን ይመስላሉ። ለውጧ በደንብ አድርጎ የሚታይ ነው። ምንም እንኳን እንዲህ የጎላ ለውጥ ተመልክተናል ማለት ባንችልም በደንብም አድርገን የምናየው የሆነ የሚታይ ነገር እንዳለ ግን ማስተዋል እንችላለን። ቹቻም በደንብ አድርጎ እንዳማረባት ማየት ችለናል። እንደ ሌሎቹ ሁሉ ደግሞ እሷም በደንብ አድርጋ እየሸበለች ከፍም እያለን እንዳለ መመልከት ችለናል። በደንብም እያማረባቸው እየመጡ እንዳሉ መመልከት ችለናል። ሌላውን ደግሞ ስንመለከት የዴቭን ለውጥ እንመልከት። ዴቭ እንግዲህ የብሩክን ጓደኛ ሆኖ የሶሲን ደግሞ አፍቃሪ ሆኖ የሚሰራ ካራክተር እንደሆን እናውቃለን። ይህ ካራክተር እንግዲህ ወይንም ዴቭ በጣም ጎበዝ እንደሆን እናውቃለን። ዴቭ ነው የሚጫወተው መለስ በደንብ አድርጎ የሚታይ የትወና ብቃቱንም የሚያሳይ በደንብም ደግሞ ጎበዝ የሆነ ልጅ እንደሆን እናውቃለን። በዚሁ አጋጣሚ ደግሞ መሌ ፊልምስ ዩቲዩብ ቻናል ላይ ሰብስክራይብ ብታደርጉት ደስ ይለኛል። ጎበዝ ልጅ ነው። ደግሞም በዚያ ስራዎችን ለማቅረብ እየተሯሯጠ ነው የሚገኘው። ይህን ልጅ ደግሞ ገብታችሁ ሰብስክራይብ እያደረጋችሁ ቪዲዮቹን ደግሞ ላይክ እያደረጋችሁ ሳፖርት ብታደርጉት ጥሩ ነው። ለማንኛውም እሱ ይህንን ከነበረበት አሁን ያለበትን ቦታ ተመልከቱ። እዚህ ጋር ደርሰናል። በደንብም አድርገን ሸብለናል። በጣምም ነው ያማረብን፣ እንዲሁም ደግሞ ወፍረናል። ለማንኛውም ዴቭም እንደ ሌሎቹ በደንብ አምሮበት ነው የተመለከትነው። ሌላኛይቱ እጅግ በጣም የምታናደደን የምታቃጥለንን ጸጋን የምትጫወተው ቃል ኪዳን በጣም የሚገርም አይነት ለውጥ ነው የተመለከትነው። በነገራችን ላይ የሚገርም አይነት ለውጥ ስል ፊቷ ላይ የሚታየው ነገር በደንብ አድርጎ ነው የተለወጠው። ይሁንና ግን እንዲህ የሚታይ ውፍረት አልወፈረችም። የሚገርመው ነገር እኔ ወፍራ እንዲህ አይን ውስጥ የሚገባ ውፍረት ወፍራለች ለማለት ቸገራለሁ። ምክንያቱም የሚታይ ለውጥ አይደለም። ምክንያቱም ከዚህ ቀደምም የነበረች ጸጋ ወይንም ቃል ኪዳን ቀጭን ነበረች። አሁንም ያለችው ጸጋ ወይንም ቃል ኪዳን ቀጭን ሆና ነው የተመለከትናት። እንዲህ የሚታይ ውፍረት ወፍራ እንግዲህ አላስደነገጠችንም፣ አላስገረመችንም። አሁን የተመለከትናት ጸጋ ይችን ነው የምትመስለው። ድሮም የምትመለከቷት ይችን ነች። እንግዲህ ሁለቱን ስታነጻጽሩ በደንብ ስታዩትም በደንብ አድርጎ የሚታየው ውፍረት ለውጥ አልመለከትም። ይሁንና ግን በደንብ አድርገን ሸብለናል። በደንብም አድርገን ደግሞ ከፍ እያለን እንደሆነ ያስታውቃል። ለማንኛውም ጎበዝ ተዋናይት እንደሆነች እናውቃለን። ይሁንና ጸጋ በሚባለው ገጸ ባህሪ መታ እንደምታቃጥለን እናውቃለን። ሌላኛው ደግሞ የመጨረሻውን ብንመለከት ደስ የሚለኝ በዚህኛው ኤፒሶድ ወይንም በዚህኛው ክፍል ያሬድ ነው። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይም ኮሜንት እንጻፍ። መልካም ቆይታ። ያሬድ እንደምታውቁት እንግዲህ በጣም ረጅም ነው። ከክሩ መካከል ደግሞ ወይንም ከዚያ ከአፍላ ፍቅር ተዋናዮች መካከልም በወንዶቹም በሴቶቹም በጣም ረጅም ሰው እንደሆነ ሲነገር አይተናል። የእሱ ሚስት ሆና የምትጫወተው አሊያም ደግሞ ፍቅረኛውን ሆና የምትጫወተው ፍቅር አሊያም ደግሞ ቤዛ በሴቶቹ ደግሞ ረጅም እንደሆነች እናውቃለን። ይህን ሰው እንግዲህ ርዝመቱን ለመመልከት ይህንን የድሮ ቪዲዮ መመልከት ጥሩ ይመስለኛል። ይህንን ቪዲዮ ተመልክታችሁ ደግሞ አሁን ያለበትን ደግሞ ቪዲዮ ይህንን ስትመለከቱ በደንብ አድርጋችሁ ለውጡን ትመለከታላችሁ። እንግዲህ ሸበላው በፍቅሩ ሰው ገዳይ ተብሎ ቅጽል ስም ይወጣለት የቅባት ልጅ ነው ተብሎ ደግሞ የሚወራለትም እውነትም ደግሞ የቅባት ልጅ የሆነው ጸጋን ቀጥሮ ካጠግቦ የማሳጣ ጸጋንም ተጠቅሞ ብዙ ነገሮችን ሲያደርግ የነበረው በመጨረሻም ጸጋ የፍቅሩ መቀስ እንድትሆን የሆነበት ያሬድ አሁን ያለበትን ሁኔታ ስንመለከት በደንብ አድርገን ሸብለናል። ለማንኛውም ደግሞ አምሮብናልም። ይሁንና ግን የሚታይ ውፍረት አልወፈርንም። አሁን ደግሞ የውፍረት ነገር እንደምንሰራ በጣም እርግጠኞች ነን። እናድጋለን፣ እንለወጣለን፣ በደንብም ወፍረን እንመጣለን። ለማንኛውም በደንብ አልወፈርንም፣ ግን ሸብለናል። ከዚህም በኋላ ደግሞ የተሻለ ነገር ከነሱ እንጠብቃለን። ውዴዶች ቤተሰቦች አብራችሁኝ ስለዘለቃችሁ ቪዲዮን ደግሞ ስለተመለከታችሁ ኮሜንት ደግሞ ስለምትጽፉም እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክ አድርጋችሁ ለፉ። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።